ሻሎም የእግዚአብሔር ፍቅር የልጁ ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። መዝሙር ምዕራፍ 46 ላይ ከቁጥር 1 እስከ 3 ድረስ ያለውን ሐሳብ አነባለሁ። ስሙኝ፣ በጣም ትባረካላችሁ። አምላካችን መጠጊያችንና ኃይላችን፣ በሚደርስብን መከራ ሁሉ የቅርብ ረዳታችን ነው። ስለዚህ ምድር ብትነዋወጥ እንኳ ተራሮችም ወደ ባህር ጥልቅ ቢሰጥሙ አንፈራም። ውሆች ቢያስገመግሙ አረፋ ቢደፍቁም ተራሮችም ከወንዞች ሙላት የተነሳ ቢቀጠቀጡ አንደናገጥም ይላል። እንግዲህ ዳዊት በኪዳን ውስጥ ያለውን አሹራንስ በደንብ ኢንጆይ ያደርጋል። እንግዲህ ይህን ስላችሁ እግዚአብሔር አንድ ኪዳን ነው ያለው ማለት ዓለምን ያዳነበት፣ ዓለምን የደረሰበት፣ ለዓለም ፍቅሩን ያሳየበት የገለጠበት አንድ መንገድ አለው። እሱም በእቅፉ የነበረው አንድያ ልጁን ለእኛ አሳልፎ መስጠት ነው። ብዙ ጊዜ ያው አንድያ ልጅ ሲባል የሚቃወሙ አሉ። ምክንያቱም ምንድን ነው ሲባል እየተባለ ያለው ይሄ ሰዋዊ የሆነ መወለድ ምናምን ስለሚታወቅ ወደ አእምሯቸው ትዝ ስለምላቸው በቃ ተወለደ የሚለውን የሆነ ማለት ሰዋዊ የሆነ ነገር ስለሚይዙ ነው። እሱ አይደለም። እግዚአብሔር እኛን ለማዳን የሄደበት ርቀት ነው የሚያሳየው። እና እዚህ ቦታ ላይ ምን እያለን ነው ዳዊት? እግዚአብሔር መጠጊያችን ነው፣ ለዳኑት ለኪዳን በልጁ በኢየሱስ ክርስቶስ ላመኑት እግዚአብሔር መጠጊያቸው ነው። ያ ማለት ዳግም ስንወለድ ደህንነት የሚባል ነገር አግኝተናል። ደህንነት ማለት ከየትኛውም ነገር የመውጣት አቅም ማለት ነው። ከየትኛውም ችግር፣ ከየትኛውም ኃይል የመዳን ኃይል መቀበል ማለት ነው። ደህንነትን እንደ ቀላል ነገር አትውጣ። ያ ነው ለእኛ መጠጊያን ያገኝንበት ሂደቱ ያ ነው እንጂ እኛ የምናደርጋቸው የትኛውም ነገር አይደለም። ይህንን ካወቅን ይህን እውነታ ኢንጆይ እናደርጋለን፣ እንደሰታለን። እዚህ እግዚአብሔር መጠጊያችን ነው ማለት ከእግዚአብሔር ጋር እንኖራለን። ለዚህ ነው አንፈራም ያለው። ከላይ መጠጊያችን ነው ኃይላችን ነው ካለ በኋላ ስለዚህ ብሎ ነው የሚናገረው አይደለ? ስለዚህ ነው ያለው። ስለዚህ አያችሁ፣ ኃይላችን ነው፣ በሚደርስብን መከራ ሁሉ የቅርብ ረዳታችን ካለ በኋላ ስለዚህ ታዲያ የማይፈራው ገንዘብ ስላለን ነው አለ፣ የሆነ ነገር ስላለን አንፈራ ማለት አይደለም እያለ ያለው። አምላካችን መጠጊያችን ስለሆነ አንፈራ። እግዚአብሔርን አባቱ እንደሆነ የተረዳ ሰው ኢቭን እንኳን አንተ በማታስበውና በማትፈልገው ሰዓት እሱ አይኖቹን በአንተ ላይ አጥንቶ ነው ያለው። ትኩረቱ አንተ ነህ እና እግዚአብሔር ይጠብቃል። እግዚአብሔር የሰጠህን ፍቅር ካወቅ ያው መጠጊያውን ሁሉ እንደማታጣ ይገባል። ማለት አንተ ምንም አይነት ፕሮባቢሊቲ በሌለበት ሁኔታ ውስጥ ደርሶክ ከዛ ውስጥ ለራሱ መርጦክ ያወጣ ማለት ነው። ሲያወጣ ደግሞ ወደ መጠጊያው ነው ያመጣ፣ ወደ ራሱ ወደ ቤቱ ወይም ደግሞ ወደ መገኛ ወደ ህልውና ወደ መንግስቱ ነው ያመጣ እና እግዚአብሔር መጠጊያ ሆኖልናል። ስለዚህ አንፈራም። ምድር ብነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ፣ ውሆች ቢስገመገሙ፣ አረፋ ቢደፍቁ፣ ተራሮችም ከወንዞቹ ሙላት የተነሳ ቢንቀጠቀጡ አንፈራም። ፍጥረት በሙሉ እየተናወጠ አንፈራም። መጽሐፍ ቅዱስን ዳይሬክት ተረዱት። ይሄ ማለት ሌላ የሚታታዊ ዓለም እንደዛ አትበሉ፣ ዳይሬክት ተረዱት። በቃ አንፈራም። ለምን? ምንም አይነት ነገር ቢከሰት ፍጥረት ይሄ የምናየው ሁሉ ቢናጋ እንዳልነበረ ቢሆን አንፈራም። ምክንያቱም ምንድነው ሲባል እግዚአብሔር መጠጊያ ሆኖልናል። አይገርማችሁ? ይሄ የማይታየው ዓለም ማየት እጅግ አስደናቂ ነው። ብዙ ጊዜ እግዚአብሔር ከኛ ርቆ ሳይሆን የምንፈራው የምንደነግጠው እግዚአብሔር አብሮን እያለ እግዚአብሔር እየረዳን ነው፣ እግዚአብሔር እያገዘን ነው የምንፈራው የምንደነግጠው።
ይህም በማድረጋችን ምንም አናተርፍም፣ እንጎዳለን። ይልቅስ ጊዜ መውሰድ፣ ቁጭ ብሎ ማሰላሰል፣ እግዚአብሔር አብሮ እንዳለ በቃ ያንን ቃል ለልባችን፣ ለአስተሳሰባችን፣ ለነፍሳችን ማውራት ያስፈልጋል ማለት ነው። እግዚአብሔር አብሮ ነው ያለው። ያ ነው እውነተኛ አምልኮ ማለት እሱ። በጥሞና ቁጭ ብሎ እግዚአብሔርን ማመስገን፣ ስላዳንን ማመስገን፣ አብሮን ስለሆነ ማመስገን፣ ህይወታችንን በጥንቃቄ ስለሚመራ ማመስገን። ይሄ ሲገባን ልክ እንደ ዳዊት አንፈራም በምንም መንገድ ምንም ነገር። ዳዊት ያለበትን ሁሉ ታውቃላችሁ። ሳኦል ምን ያህል ዓመት እንዳሳደደው በዓለም ትልቁ ንጉሥ ይህንን ትንሽዬ ብላቴና ምን ያህል እንዳሳደደው። በዛ ሁሉ ውስጥ ግን እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም እያለ እየዘመረ በሞት ጥላ ውስጥ ያንን ዱር፣ ያንን ሐሩር፣ ያንን ሸንተረር ቁልቁለት ሲወርድ ይህንን እያዘመ ማለት ነው። ከአፉ ውድቀት፣ ሽንፈት ጠፋው አይልም። በቃ እግዚአብሔር መጠጊያ ስለሆነ አልፈራም። እግዚአብሔር መጠጊያሽ ነው። አማኞች ቅዱሳን እግዚአብሔር መጠጊያቸው ነው። ይሄ ልባቸውን ካላጽናን በዚህ ሰዓት ይህንን እውነት ከተቀበላችሁት መንፈስ ቅዱስ እንደሚሞላችሁ እርግጠኛ ነን። ይሄ እውነት ስለሆነ ማለት ነው፣ ሪያሊቲ ስለሆነ እግዚአብሔር መጠጊያችሁ ነው። ያ ማለት እግዚአብሔር ልረዳችሁ ዝግጁ ነው በየትኛውም ሁኔታ። እግዚአብሔር ሳይፈቅድ በህይወታቸው የሚሆን ነገር የለም። ምንም ውስጥ ብትገቡም እንኳን አልፋችሁ ወደ እግዚአብሔር መንግስት ገብታችኋል። ህይወታችሁ ከእግዚአብሔር ጋር የዘላለም ጉዞ፣ የዘላለም ጀርኒ ጀምራችሁ ህይወታችሁን ከእርሱ ጋር እየተጓዛችሁ፣ ስለዚህ ዋስትና አላችሁ ማለት ነው። ሴኪውርድ ናችሁ በምንም ሁኔታ ውስጥ። ይሄን ሲገባን ነው በሁሉም ነገር ውስጥ በድል አድራጊነት የምንሄደው፣ በሁሉም ነገር ውስጥ በአሸናፊነት የምንጓዘው፣ ፍሬያማ የምንሆንበት ምስጢር እግዚአብሔርም ለማምለክ በቃ የምንችልበት ወይ ይሄ ነው። ይሄንን ካላወቅን በምናየው ነገር፣ በምንሰማው ነገር፣ በምንዳስሳቸው ነገሮች፣ በሚሰሙ ስሜቶቻችን እንሸወድና ጥልቃችን ይፈታል። ከዛ በኋላ እግዚአብሔርን ማምለክ አንችልም። ደስተኛ ኑሮ መኖር አንችልም። ሁለተኛው እግዚአብሔር ኃይላችን ነው ይላል። ይሄ ደግሞ እግዚአብሔር መጠጊያችን ከመሆኑ የተነሳ ያገኘነው በረከት ነው፣ አውቶሪቲያችን ነው እና በየትኛውም ሁኔታ ውስጥ እናሸንፋለን ማለት ነው። ጨለማ፣ ሰይጣን፣ ዲያብሎስ ያው ይዋጋናል፣ ሀሳብ ይልካል፣ ሁሉም ነገር ይልካል። በዛ ሁሉ ውስጥ ግን አሸናፊዎች ነን፣ እናሸንፋለን። ኃይላችን ስለሆነ እግዚአብሔር። ለዚህ ነው ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው የሚለው መጽሐፍ ቅዱስ። ማንም ሌላ ማንም ዓለምን የሚያሸንፍ ሰው የለም። ኢየሱስ የእግዚአብሔር ልጅ እንደሆነ እሱን ልረዳው የመጣ የእግዚአብሔር ልጅ እንደሆነ የሚያምን ብቻ ነው ዓለምን የሚያሸንፈው። ምክንያቱም ያ የእግዚአብሔር ልጅ ኢየሱስ ዓለምን ስላሸነፈ በጽድቅ ኑሮ፣ በቅድስና ኑሮ ዓለምን አሸንፎ ጎን ነው። ኃጢአትን ድል አድርጎ፣ ሰይጣንን ድል አድርጎ የዚህን ዓለም ኑሮ እያንዳንዱን ነገር አሸንፎ ስለሄደ ስለዚህ ዓለምን ያሸንፋሉ። እነማን? ኢየሱስ የእግዚአብሔር ልጅ ሊያድናቸው እንደመጣ እና ደግሞ ዋጋቸውን ሁሉ ከፍሎ እንደጨረሰ መንገድ እንደሆነላቸው የተረዱና ያመኑ እነሱ ዓለምን ያሸንፋሉ። ያ ዓለም በእነሱ ፊት የተሸነፈች ናት። ሰይጣን በእነሱ ፊት የተሸነፈ ነው። ስለዚህ እነሱ ከድል ዋስትና ጋር አብረው ይጓዛሉ ማለት ነው። በየትኛው ሁኔታ ውስጥ የድል ዋስትና አላቸው፣ ያሸንፋሉ እንጂ አይሸነፉም። እግዚአብሔር መጠጊያችን ነው፣ ባገኘን በታላቅ መከራ ረዳታችን ነው። አምላካችን መጠጊያችን እና ኃይላችን፣ ባገኘን በታላቅ መከራ ረዳታችን ሆኖ ሌናል። አሜን።